ይህም የቅሌት ፎቶዋ በማህበራዊ ሚዲያ ላይ በመጋራቱ ምክንያት የሚስ አሜሪካን ዘውዷን እስከ መንጠቅ ያደረሳት ሲሆን ነገሩ እንዲህ ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ አንዳንድ ጊዜ ለማስታወሻነት አሊያም ደግሞ እንደ ቀልድ በቸልተኝነት የምንነሳቸው ፎቶዎች ከማስታወሻነትና ከመልካም ገጽታቸው ባልተናነሰ በሰከንዶች ውስጥ በቀላሉ በዓለም ዙሪያ በመሰራጨት በግለሰቦች ሕይወትና ስራ ላይ በፍጹም የማይጠገን ጉዳት ይዘው ብቅ ሲሉ ይስተዋላል። ታዲያ እኛም ለዛሬ በአንዲት ፎቶ ምክንያት ሕይወታቸውና ስራቸው ምስቅልቅል ያለባቸውን ሰዎች ታሪክ ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ሼን ጊብሰን። ይህ ሰው ሼን ጊብሰን ይባላል። በሐማስ ለተባለችው ሀገር የኢሚግሬሽን ሚኒስትር ሆኖ የሚያገለግል ባለስልጣን ሲሆን አንዲት ድንገተኛ ፎቶ ስልጣኑን እስከ ወዲያኛው ነጥቃዋለች። ታዲያ ጉድና ጅራት ከወደ ኋላ እንዲሉ ባለስልጣኑ ሼን ጊብሰን ከታዋቂዋ ሞዴል አና ኒኮል ጋር ሙሉ ልብስ እንደለበሱ አልጋቸው ላይ በፍቅር ተቃቅፈው የሚያሳይ ፎቶግራፍ በድንገት ይሰራጫል። ታዲያ ምንም እንኳን ፎቶው ግልጽ የሆነ ቅሌትን ባይዝም ለባለስልጣኑና የልጆች አባት ለሆነው ጊብሰን ግን ብዙ መዘዞችን ይዞበት የመጣ ፎቶ ነበርና ወዲያውኑ ከያዘው ከፍተኛ የመንግስት ስልጣን ለመልቀቅ ተገዷል። ታዲያ ፎቶው እንዴትና ለምን እንደወጣ በውል ባይታወቅም ከዚህ ፎቶ ጀርባ ግን ይህች ሴት እንዳለችበት ታውቋል። ሁለተኛ፣ ሳራ ኢዳን። የኢራቅ የውበት ልኬት የነበረችው ልዕልት ሳራ ኢዳን በሚስ ዩኒቨርስ የውበት ውድድር ላይ ከእስራኤል የውበት ልዕልት ጋር የሰላምና የወንድማማችነት መልእክት ለማስተላለፍ አስባ የተነሳቻትና በማህበራዊ ሚዲያ ላይ የለጠፈቻት አንዲት ንጹህ የሰልፊ ፎቶ ሕይወቷ ላይ አደጋ እስከመሆን ያደረሰን አደጋ የጋረጠባት ሲሆን ልዕልቷ ከእስራኤላዊቷ አንስት ጋር ፎቶ መነሳቷን ያልወደዱት የሀገሪቷ ዜጎችና በአንዳንድ የአረብ ሀገራት ከፍተኛ ቁጣን ቀስቅሶ የሞት ዛቻ እስከ ማድረስ የደረሰ ሲሆን ቤተሰቦቿም ለደህንነታቸው ሲሉ ከኢራቅ ለመሰደድ ተገደዋል። ከዚህም በተጨማሪ የሚስ ኢራቅ የማዕረግ ስሟን በመንጠቅና ፓስፖርቷም እንዳይታደስ በማድረግ እንድትገለል ተደርጋለች። ለዚህ ሁሉ ምክንያቱ ደግሞ ይህ ድርጊቷ በሁለቱ ሀገራት መካከል ያለውን የሻከረ የፖለቲካ ጥላቻ ያገናዘበ አልነበረም በሚል ነው። ሶስተኛ፣ ጋሪ ሃርት። ይህ ሰው ጋሪ ሃርት ይባላል። በአንድ ወቅት የአሜሪካን ሴናተር የነበረና ለዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ በመሆን ቀዳሚ ተወዳዳሪና ከፍተኛ ተስፋ ተጥሎባቸው የነበረ ሰው ሲሆን ብዙውን ጊዜም የአሜሪካን ትላልቅ ሚዲያዎች ይህን ሰው ኃላፊነት የጎደለውና ከጋብቻ ውጪ ግንኙነት አሉ በሚል ሲወነጅሉት የሚውሉ ሲሆን እርሱ ግን ሚዲያው ስለሚያወራው ወሬ ግድ እንደማይሰጠውና እንደሚባለው አይነት ሰው አለመሆኑን ሲሞግት ቢቆይም አንዲት በፓፓራዚዎች የተነሳች ፎቶ ግን ይህንን ሰው ገሃድ አውጥታዋለች። ታዲያ አንዲት ቀን ላይ ነበር ይህ ሰው በግል ጀቱ ላይ ዶና ራይስ ከተባለች እንስት ጋር በጀልባው ላይ ዓለሙን ሲቀጭ የፓፓራዚዎች እጅ ላይ የወደቀው። ይህ ምስል ታዲያ ከፍተኛ የህዝብና የሚዲያ ቁጣ የቀሰቀሰ ሲሆን ከፕሬዝዳንታዊ ውድድር እንዲወጡና የሀገሪቱ መሪ የመሆን ህልማቸው እንዲከሽፍ ምክንያት ሆኗል። አራተኛ፣ ኬቨን ካርተር። ይህ ፎቶ ጋዜጠኛ ኬቨን ካርተር ሲሆን በ1990ዎቹ በሱዳን በተከሰተው ከባድ ረሃብ ወቅት ያነሳውና አሞራውና ትንሿ ልጅ የሚል ስያሜ የሰጠው ፎቶ ሲሆን ከዚህ ፎቶ ጀርባ ብዙ ስሜትን የሚረብሹ እውነቶችን የያዘ ሲሆን ፎቶውም የፑሊትዘር ሽልማትን ጨምሮ ሌሎች ሽልማቶችን ማሸነፍ የቻለ ሲሆን ነገር ግን ይህ ፎቶ ከፎቶነት በዘለል ብዙ አሳዛኝ የሞራል ጥያቄዎችን ይዞ ብቅ ይል ጀመር። ይህም በወቅቱ የካሜራማን ፎቶን ከማስቀደሙ ይልቅ ልጅቷን ማንሳት አይቀድምም የሚል ሲሆን እነዚህ ጥያቄዎች የተደጋገሙበት ካርተርም በጣም ከመጎዳቱና ከከባባድ የስነ ልቦና ጫና የተነሳ ከሽልማቱ ከጥቂት ወራት በኋላ ራሱን በራሱ ወደዛኛው ዓለም ሸኝቷል። አምስተኛ፣
ባው ዋው። ይህ ሰው ደግሞ ባው ዋው ይባላል። ታዋቂ አሜሪካዊ ራፐር ሲሆን በአንድ አጋጣሚ የግል ጀቱ እንደሆነ በሚያሳይ መልኩ እጅግ የተቀናጣች የግል ጀት እንዳለችው በማህበራዊ ሚዲያው ላይ ያጋራል። ብዙም ሳይቆይ ግን በኖርማል በረራ ላይ ኢኮኖሚ ክፍል ውስጥ ሆኖ ሲበር ያስተዋለው አንድ አድናቂው ግን በድንገት ፎቶ አንስቶት በማህበራዊ ሚዲያው ላይ ያጋራዋል። ይህም አዝናኝ ተግባሩ ታዲያ ከፍተኛ የትችትና የመሳለቂያ ሰለባ እንዲሆን ያደረገው ሲሆን ባዋው ቻሌንጅ በሚልም በተለያዩ ማህበራዊ ሚዲያዎች ላይ መሳለቂያ ሆኖ ሲያፌዙበት ሰንብቶም ነበር። ስድስተኛ ኬቲ ግሪፊን። ይህች ሴት ኬቲ ግሪፊን ትባላለች። አሽሙርና ድፍረት በተሞላበት ቀልዶቿ ትታወቅ የነበረች ኮሜዲያን ስትሆን ታዲያ አንድ መድረክ ላይ ነበር የአሜሪካ ፕሬዝዳንት የነበሩትን ዶናልድ ትራምፕን አምሳያ የያዘ የውሸት ጭንቅላት ቅርጽ ይዛ ፎቶ በመነሳት በመቀለዷ ምክንያት የስራ ህይወቷ ሊያከትምና ከፍተኛ የሙያ ውድቀት ውስጥ ልትገባ ችላለች። ምንም እንኳን ኬቲ የኋላ ኋላ ለድርጊቷ ይቅርታ ብትጠይቅም ይህ ስራዋ ግን ከብዙ ስራዎችና የቴሌቪዥን ፕሮግራሞች ያሳገዳት ሲሆን ለከፍተኛ የገቢና የዝና ኪሳራም ዳርጓታል። ድርጊቷ እንደ ፖለቲካዊ ሂስና የጥበብ ነጻነት መገለጫ የታሰበ ቢሆንም ውጤቱ ግን ከባድና ያልጠበቀችው ሆኗል። ሰባተኛ ጁዋን ሮሜሮ። ይህ ሰው ደግሞ ጁዋን ሮሜሮ ይባላል። የቀድሞ የአሜሪካን ፕሬዝዳንት ጆን ኤፍ ኬኔዲ የግድያ ጥቃት በደረሰበት ወቅት ወዲያውኑ በሰዋዊነት በመነሳሳት ደግፏቸውና ሊረዳቸው ሲሞክር የሚያሳይ ፎቶ ሲሆን ፎቶው የተነሳው የአንድ ሆቴል የአውቶቡስ ረዳት ነበር። ምንም እንኳን የርህራይና የድፍረት ተግባር ቢፈጽምም ፎቶው ከተዳረሰ በኋላ ግን መሰረተ ቢስ ክሶች፣ የጥላቻ መልእክቶችና በግድያው ተባባሪ እንደሆነ የሚያስጠረጥሩ አስተያየቶች ሰለባ ሆነዋል። በዚህም ታዲያ ለተወሰኑ ጊዜያት ለእስር የተዳረገው ይህ ሰው በጊዜው የስሜት ቀውስና የጥፋተኝነት ስሜቶችን አስተናግዷል። ፎቶው ታሪካዊ ቢሆንም ለእርሱ ግን ከባድ የአእምሮ ስቃይና ያልተገባ ሸክም አስከትሏል። ስምንተኛ ኒኮል ሜንቲ። ይህች ጣሊያናዊ ፖለቲከኛ ደግሞ ኒኮል ሜንቲ ትባላለች። ከስራዋ ባልተናነሰ በውብ መልኳና ቁመናዋ የብዙ መገናኛ ብዙሃንን ቀልብና ትኩረት ስባ የነበረ ሲሆን እርሷ ወደ መሰብሰቢያ መድረኩ ብቅ ካለች የካሜራ አይኖች ሁሉ ወደዚች ሴት ያደርጋሉ። ታዲያ ይህ ድንገተኛ ዝናዋ ግን የኋላ ኋላ ብዙ መዘዞችን ይዞባት የመጣ ሲሆን ለከፍተኛ የሚዲያና የህዝብ ትኩረት ይዳርጋትም ጀመር። በዚህም ታዲያ ይህች ሴት ወትሮንም ወደ ፖለቲካው መድረክ ብቅ ያለችው ባላት ውበትና ሴትነቷን ተጠቅማ እንደሆነና ከዚህ ቀደም በነበራት ህይወት የፖለቲካው ዓለም ላይ ያልነበረች ሴት ስለመሆኗ የተደረሰባት ሲሆን ይልቁንም ከዚህ ቀደም የተለያዩ የጣሊያን ባለስልጣናት በሚያዘጋጁት የምሽት ፓርቲዎች ላይ ሴቶችን በማቅረብ የምትታወቅ ሴት መሆኗ ይደረስበታል። በዚህም ከቀድሞ የጣሊያን ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ የተለያዩ ዝግጅቶች ላይ ትታይ ነበር። ታዲያ እንዴት እንደሆነ ባልታወቀ ምክንያት በጣሊያን ፓርላማ ውስጥ የታየችው ይቺ ሴት በእነዚህ ፎቶቿ ማንነቷ በመረጋገጡ ምክንያት ከባድ የእስራት ቅጣትና ከማንኛውም የህዝብ የፖለቲካ ቢሮ በቋሚነት የመታገድ ዕጣ ደርሶባታል። ዘጠነኛ አል ፍራንኬን። ይህ የአሜሪካ ሴናተርና የቀድሞ ኮሜዲያን የነበሩት አል ፍራንኬን በአንድ የውትድርና ድጋፍ ሰጪ ድርጅት ውስጥ ጉብኝት በሚያደርግበት ወቅት አንዲት ሊያን ትዊደን የተባለች ሴት ተኝታ ሳለች አግባብ ባልሆነ መንገድ ጡቶቿን ለመያዝ የሚሞክር በሚመስል መልኩ የተነሳው ፎቶ ከብዙ ዓመታት በኋላ ይፋ ይሆናል። ይህን ተከትሎም ሌሎች ተመሳሳይ የመብት ጥሰትና የጾታ ትንኮሳ ክሶች ከቀረቡበት በኋላ ከያዘው የሴኔት ስልጣኑ ለመልቀቅ የተገደደ ሲሆን ይህ ፎቶ ከፍተኛ የህዝብ ውግዘትና የፖለቲካ ጫና አስከትሎበታል። አስረኛ ቫኔሳ
ዊሊያምስ የመጀመሪያዋ አፍሪካ አሜሪካዊት የሚስ አሜሪካ የውበት ውድድር አሸናፊ የነበረችው ቫኔሳ ዊሊያምስ ዘውዱን ከመጫኗ ከዓመታት በፊት በወጣትነቷ የተነሳቻቸው እርቃን ፎቶዎች ፔንታውስ በተባለ የወንዶች መጽሔት ላይ ከታተሙ በኋላ ከባድ ውዝግብ በመፈጠሩ ምክንያት የውበት ዘውዷን እስከ መነጠቅ ድረስ ያደረሳት ሲሆን ይህ ክስተት በወቅቱ ከፍተኛ የዘርና የሥነ ምግባር ጉዳዮችን የቀሰቀሰ ቢሆንም ቫኔሳ ግን ከዚህ ሁሉ ውድቀት በኋላ ዳግም ተነስታ የተሳካ የሙዚቃ የፊልምና የቴሌቪዥን ተዋናይ መሆን ችላለች። እናም አንዳንድ ጊዜ አንዳንድ ፎቶዎች የሰዎች ሕይወት ላይ ምን ያክል ኃይል እንዳላቸውና ከማስታወሻነትና ከመልካም ጎናቸው ባልተናነሰ በሰኮንዶች ውስጥ በዓለም ዙሪያ በቀላሉ በመሰራጨት በግለሰቦች ሕይወትና ስራ ላይ ዘላቂና አንዳንድ ጊዜም በፍጹም የማይጠገን ጉዳት ይዘው ይመጣሉ ለማለት ያክል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።